እሺ ተመልካቾች እንዴት ናችሁ? ዛሬ በብሔራዊ ባንክ በተደረገው የዶላር ጨረታ ላይ ሁሉም ባንኮች ተመሳሳይ ዋጋ ነው ያስገቡት። በተመሳሳይ ዋጋም ነው ደግሞ ያሸነፉት። ለአንድ የአሜሪካ ዶላር 157 ብር አስገቡ። ዘጠኙም ባንኮች በ157 ብር ይዘው ሄደዋል። ይሄ በጣም እንግዳ ነገር ነው። እንዴት ጨረታ ላይ በጨረታ ያሸነፉት ባንኮች በሙሉ ተመሳሳይ ዋጋ ያስገባሉ? ጠቅላላ የተሳተፉት 14 ባንኮች ናቸው። ዝቅተኛ የገባው 152 ነው። መቁረጫ የተባለው ዋጋ 157 ነው። ስለዚህ ከ157 በላይ ያሉት ናቸው የወሰዱት ማለት ነው። ከ157 በላይ ደግሞ ያለው 157 ብቻ ነው። ስለዚህ ዘጠኙም ባንኮች በተመሳሳይ ዋጋ ነው የወሰዱት። ይሄ ምን ማለት እንደሆነ ሀሳብ ልሰጣችሁ ፈልጋለሁ። እሱ ብቻ ሳይሆን ከባለፈው ጨረታ ከአንድ ሳምንት በፊት ከነበረው የዛሬ አንድ ሳምንት በነበረው ጨረታ ላይ ከነበረው አማካይ ዋጋ በአንድ ብር ቀንሷል። ምን ማለት ነው? የዝቅተኛ ዋጋው ኦልሞስት በ5 ብር ቀንሷል። እሱ ምን ማለት ነው የሚለውንም ሀሳብ ሰጣችኋለሁ። ትንሽ እንግዳ የሆነ የጨረታ ውጤት ነው እኔ የተመለከትኩት ዛሬ ማለት ነው። ይሄ ውጤት የመጣው ብር ስለተጠናከረ ነው ወይስ ባንኮች ሌሎች ጨረታው ላይ እንዲሳተፉ የሚያደርጋቸው የካሽ ችግር ስላለባቸው ነው የሚለውን በደንብ እንመልከተው። እንግዲህ ጨረታውን ወደ ኋላ እንሂድና ለአንድ ወር እንመልከተው። ኦልሞስት ለአንድ ወር ሜይ 19 የተከናወነ ጨረታ ነበር 500 ሚሊዮን ዶላር። ከዛውን ጁን 24 ላይ 100 ሚሊዮን ዶላር። በዚህ አንድ ወር ውስጥ ኦልሞስት ወደ 700 ሚሊዮን ዶላር ነው በጨረታ የቀረበው። አሁን ሜይ 19 ላይ የቀረበው ጨረታ ላይ 500 ሚሊዮን ዶላር ቀርቦ ባንኮች ግን እንፈልጋለን ብለው የነበረው 1.06 ቢሊዮን ዶላር ነው። ከእጥፍ በላይ ፍላጎት ነበራቸው። ከእጥፍ በላይ ማለት ነው። ከዛ አሁን ጁን 16 ላይ ተሰርዞ ነው ኦፍኮርስ ከ15 ቀን በኋላ በተደረገው ጨረታ ጁን 16 ላይ በነበረው 100 ሚሊዮን ቀርቦላቸው 236 ሚሊዮን ይፈልጉ ነበር። ከእጥፍ በላይ ማለት ነው። አሁን ከአንድ ሳምንት በኋላ 100 ሚሊዮን ዶላር ቀርቦላቸው 160 ሚሊዮን ዶላር ብቻ ነው የምንፈልገው ብሏል። ስለዚህ የፍላጎት መቀነስ አለ። እሱ ለምን እንደመጣ ሀሳብ ሰጣቸዋለሁ። የባንኮችም ተሳትፎ እየቀነሰ ነው የመጣው። ሜይ 19 ላይ የዛሬ አንድ ወር 30 ባንኮች ናቸው የውጭ ምንዛሬ ከብሔራዊ ባንክ ብናገኝ ብለው ለጨረታው የመጡት። ጁን 16 ላይ የመጡት ባንኮች ቁጥር ወደ 16 ዝቅ ብሏል። ኦልሞስት በግማሽ ማለት ነው። አሁን ደግሞ ዛሬ በተከናወነው ጨረታ ላይ 14 ባንኮች ብቻ ናቸው ለጨረታ የመጡት። የተሳታፊ ባንኮች መቀነስም የሚነግረን ነገር አለ። እሱንም እናያለን። ያስገቡትም ዋጋ በፍጥነት እየቀነሰ ነው የመጣው። ሜይ 500 ሚሊዮን ዶላር በቀረበበት ላይ ለአንድ አሜሪካ ዶላር ኦልሞስት ወደ 171 ብር ነበር የቀረበው። 160 ወደ 170 ማለት 160.9 ነበር ከፍተኛ የሚባለው። ይሄ ከፍተኛ ወደ 158 ብር ዝቅ አለ ጁን 16 ላይ። አሁን ደግሞ ወደ 117 ብር ዝቅ ብሏል። ከፍተኛ የሚገባው አንድ የአሜሪካ ዶላር በቃ በውድ እንገዛለን ብሎ የደፈረው ባንክ ማለት ነው። ዝቅተኛ የሚባለውን በተመሳሳይ በፍጥነት ነው እየቀነሰ የመጣው። ዝቅተኛ የሚባለው እንኳን 500 ሚሊዮን ዶላር በቀረበ ጊዜው 157 ከ30 ሳንቲም የነበረው ትንሽ የሳንቲሞች ምናምን ጭማሪ ነበረው። ግን አሁን ወደ 152 ብር ዝቅ ብሏል። 152 ብር ማለት በ5 ብር ነው የቀነሰው። አማካይ የተገበያዩበትም ዋጋ እየቀነሰ ነው የመጣው። ሜይ 19 ላይ ከነበረው ጁን 16 ሲደረግ በአንድ ብር ኦልሞስት በ2 ብር ቀንሶ ነበረ። ከ159 ብር ከ98 ወደ 158 ብር ነው። አሁን ደግሞ ዛሬ በተከናወነ ደግሞ 157 ብር ነው አማካይ አንድ አሜሪካ ዶላር። ለዚህ ዋና እኔ 3 ምክንያቶች እንዳሉ ነው ማስበው። የመጀመሪያው ባንኮቹ የውጭ ምንዛሬ ካለመፈለጋቸው የመነጨ ነው ብዬ አላምንም። የመጀመሪያው ባንኮች ጨረታው ላይ ለመሳተፍም ብዙ ለመግዛት የሚያሳዩት ፍላጎት የቀነሰው የጥሬ ብር ፕሮብሌም ባንኮቹ ጋር እንዳለ ነው እኔ ማስበው። ምክንያቱም ከእጥፍ በላይ ፍላጎት ያሳዩ የነበረው አሁን ፍላጎታቸው ከ60 ከመቶ አይበልጥም። የካሽ እጥረት እንዳለባቸው መገመት ይቻላል። በተለይ ደግሞ ከወሩ ጋር አገናኙት። አሁን ሰኔ ወር ማለት ለባንኮችን በበጀት ዓመት ካየ ነው እንደ በአጠቃላይ የሚወሰድ ነው። ስለዚህ አሁን በዚህ በጀት ዓመት ያበደሩት ነው ለሚቀጥለው ዓመት ለማበደር ሊያገለግላቸው የሚችለው ካፕ ስላለ፣ የብድር ካፕ ስላለ።
ስለዚህ ዘንድሮ ብዙ ካበደሩ ነው የሚቀጥለው ዓመት ዘንድሮ ካበደሩት አንጻር በፐርሰንት የሚሰላውና ትልቅ እንዲያበድሩ የሚሰጠው። ስለዚህ ብዙውን ገንዘብ ለብድር አውሎት ሊሆን እንደሚችል ማሰብ ይቻላል፣ ወሩ ወደ ጁን አካባቢ ስለሆነ። ስለዚህ ብዙ ብር ለብድር ከዋሉ ጨረታ መጥተው የሚሳተፉበት ብር በቀላሉ እጃቸው ላይ ይኖራቸዋል ብሎ መናገር አይቻልም። ትንሽ አድርጋችሁ አትሉ። አንድ አሜሪካ ዶላር እንኳን በ157 ብር ለመግዛት አንድ ባንክ ቢመጣ $1 ሚሊዮን 157 ሚሊዮን ብር ያስፈልገዋል ማለት ትንሽ የሚባል አይደለም። $1 ሚሊዮን ለመግዛት ማለት የስራ ማስኬጃውንም እዛ እየቀነሰ ነው የሚሆነው። ስለዚህ አንዱ እሱ ነው። ሁለተኛው እዛው ከካሽ ጋር የሚገናኘው ምንድን ነው? ይሄ ጁንም ስለሆነ ባንኮች ብዙ የካሽ ወጪ ያለባቸው ወርም ነው። ብዙ ወጪ ያወጣሉ። በተለይ ለካፒታል ሸመታዎች ብዙ ወጪ እንደሚያወጡ ይገመታል። በተለይ የድርጅቱ ኮስት ላይ ስለሚደመርና ከፕሮፊት ታክስ ራሳቸውን ለመቀነስ ያስቡ ከፍተኛ ክፍያዎች የካሽ ክፍያዎች የሚያደርጉበት ነው። ስለዚህ ካሽ አቬለብል የሚሆኑበት ጊዜ አይደለም። ኢቨን አድቫንስን ፔመንት ሊያከናውኑ የሚችሉባቸው ወቅት ነው። በቃ ምክንያቱም በ2018 በጀት ዓመት እንዲደመር ስለሚፈለግ ማለት ነው። ስለዚህ የካሽ እጥረት ጉዳዩን ገፍቶት ሊሆን እንደሚችል ማሰብ ያስፈልጋል። በጣም በከፍተኛ ካሽ የሚሰበስቡበት አይደለም፣ የብድር ገደብም ያለበት ነው። ማክሮ ኢኮኖሚውን ቁጠባውን እየፈተነ ስለሆነ በጣም በቂ ካሽ ኖሯቸው አይደለም ከዚህ ቀደም የሚጫረቱ የነበረው። ግን አሁን ደግሞ እሱ በደንብ እየፈተናቸው እንደሆነ ነው እኔ ማስበው። ከኢምፖርተሮችም ይሄ ጁን ከኢምፖርተሮችም የሚሰበስቡበት ነው። የውጭ ምንዛሬ ይሰበስባሉ ከኤክስፖርተሮች እየሰበሰቡ፣ ግን ለኢምፖርተሮች አሁን የሚከፍሉበት ላይሆን ይችላል። በቀጥሎ ወራቶች ላይ እንዲሁ ኮሚትመንቱን ብቻ እየወሰዱ በቀጥሎ ወራቶች ላይ የሚከፈል። ስለዚህ በጣም አንገብጋቢ የኤልሲ ጥያቄን ምናልባት ለማስተናገድ የሚቀንሱበት ወቅት ነው አሁን የሚሆኑ። ግን ከኢምፖርተሮቹ 100% አድቫንስ ፔመንት ሊቀበሉ ይችላሉ። የመጀመሪያው ምክንያት ጨረታው ላይ ለመሳተፍ ያላቸውን የካሽ እጥረት ነው የሚያሳዩ። ምክንያቱም የሚጫረቱትን ባንኮች ቁጥራቸው ቀንሷል። አሁን 14 ደረሰ ከ30 ባንክ። የዛሬ ወር 30 ባንክ ነው የተጫረተው። ምናልባት የውጭ ምንዛሬው ትልቅ ስለነበረ ሊሆን ይችላል። ግን ትንሽም ቢሆን በጣም ብዙ የሚያለፋ አይደለም። በቀላሉ የሚወሰድ ነው ከብሔራዊ ባንክ ያለ ጨረታ። ስለዚህ የሚሳተፉ ባንኮች ከ30 ወደ 14 ነው ዝቅ ያሉት። የባንኮች ፍላጎት ከእጥፍ በላይ ፍላጎት ያሳዩ የነበረው አሁን ከ60 ከመቶ የሚዘል ፍላጎት እያሳያሉ። ሁለቱን ከገጣጠም ነው በጣም በቂ የውጭ ምንዛሬ ስላከማቹ ነው ብሎ መናገር አይቻልም። በጣም ውድም ስለሆነ ነው ብሎ መናገር አይቻልም ከብሔራዊ ባንክ የሚገዛው። ስለዚህ የካሽ እጥረት አንዱ ምክንያት እንደሆነ ነው የማስበው። ሁለተኛው የምንዛሬ ዋጋም መቀነስ እያሳየ ነው። አቅርቦትና ፍላጎት በቂ በሆነበት ገበያ ላይ ቢሆን ለገበያው በጣም ጥሩ ሊባል ይችላል። በአንድ ወር ውስጥ ኦልሞስት በ2 ብር ነው ኦልሞስት ለ3 ብር በሚጠጋ ቀንሷል የሚል ትርጉም ስለሚሰጥ ከፍተኛ እንኳን ባንኮች ለመግዛት የሚያሳዩት በ3 ብር ቀንሷል። ከ160 ብር 60 ብር ከ90 ሳንቲም ወደ 157 ብር ነው ዝቅ ያለው። ከ3 ብር በላይ ቀንሷል። ከፍተኛ እንገዛለን ያሉበት ኮሚትመንት አማካይ የተገበያዩበትም ከታየ በ3 ብር ቀንሷል። ዝቅተኛ እንኳን እንገዛለን ብሎ በቃ ካገኘን አንጠላም እንኳን ያሉበት ዋጋ እንኳን በ5 ብር ቀንሷል። አቅርቦት በቂ ከሆነ ይሄ ሲግናል ጤነኛ ሊሆን ይችላል። ነገር ግን ቅድም ከምንላቸው እና በቂ ፍላጎትን አርክቷል ብለን በማንናገረው ገበያ ላይ ይሄ ደግሞ የተለየ ባንኮች ያገኙት ኢንፍሎ በሌለበት ላይ አሁንም ባንኮች ቦነስ እንሰጣለን ከደንበኞች የውጭ ምንዛሬ ለመግዛት የሚል ፍላጎት አላቸው። ደግሞ በባንክ የሚመነዘርበትም ዋጋ በሳንቲምም ቢሆን እያደገ ነው የመጣው። እዛ ምልክት የለም፣ የባንኮቹ ምንዛሬ ላይ ምልክት የለም። ብሔራዊ ባንክ ጨረታ ላይ ሲመጡ ግን 100% ካሽ አስገብተው የሚወስዱት ነው ጨረታው። ስለዚህ እሱ እየፈተናቸው እንደሆነ ነው እኔ የሚሰማኝ ማለት ነው። ሶስተኛው ተመሳሳይ ዋጋ እንዴት ሊያስገቡ ይችላሉ? እንደዚህ ተፈጥሮ አላየውም እኔ። ከፍተኛ የገባው 157 ነው። አማካይ የተገበያዩት 157 ነው። ስለዚህ 9ኙም ባንኮች በ157 ብር ነው የገዙት ማለት ነው። ከ157 ብር በታች ያስገቡት ናቸው ያጡት። ከ157 ብር እስከ 152 ብር ያስገቡት አላገኙም። 157 ብር ያስገቡት ግን አግኝቷል። ከ157 ብር በላይ ያሉት በሙሉ ተሰጥቷቸዋል። ስንት ናቸው? 9ኙም ተመሳሳይ ዋጋ ነው ያስገቡት። ይሄ ምናልባት ባንኮች መረጃ የሚቀባበሉበት መንገድ ወደ አንድ እየመጣ እንደሆነ ነው
እኔ የምገነዘበው ማለት ሁሉም በልዩነት ቢያስገቡ በጣም ኤግዛክት የሆነ ቁጥርን አንድ ላይ ያስገባሉ ብሎ መናገር ትንሽ ያስቸግራል። 24 ጨረታዎች ላይ የሚተዋወቁ ባንኮች ናቸው። በጣም ብዙ ጨረታ ስለሆነ ሲከናወን የነበሩ አመቱም ሙሉ ጨረታ ላይ ፓርቲስፔት ሲያደርጉ የነበሩ ነው። ደግሞ አንድ ማርኬት ላይ ያሉ ናቸው። ስለዚህ የሆነ የመነጋገር እና ማርኬቱን ዲተርማይን ለማድረግ ይሄ የራሳቸውን ፕራይስ ይዘው እንደመጡ ነው እኔ የሚነግረኝና የዛሬው ጨረታ ትንሽ ለየት ያለ ነው። ይህን ሀሳብ ለእናንተ ሼር ለማድረግ ነው። ማንኛውም ሀሳብ አስተያየት ካለ ልትልኩልኝና ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።